ቱዌፍ ካፒታል ፒኤልሲ የሚባለው ድርጅት የሚያስተዳድረው ሰዋሰው መልቲሚዲያ ባለቤትነቱ የራይዷ ባለቤት ሳምራዊት ፍቅሩና የወንድሙ አብርሃም ፍቅሩ ነው። ከ5 ዓመታት በፊት የተቋቋመው ናሆም ሪከርድስ የተባለው አንጋፋ ድርጅትም የወንድማቸው ኤልያስ ፍቅሩ እንደሆነ ይታወቃል። የአርሲዋ ተወላጅ ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲሚዲያ የቴዲ አፍሮ አልበም ሊለቀቅ 3 ሳምንት ሲቀረው ጠብቆ 3 ለህዝብ ድምጽ የሚሆኑ ዘፈኖች ቀንሶ እንዲያወጣ በመጠየቅ የነበረውን ግንኙነት ባለቀ ሰዓት ያቋረጠ መሆኑ ይታወቃል። አርቲስቱ ህዝብን ለማክበር ሲል ቀደም ሲል ይለቀቃል በተባለበት ቀን አልበሙን ለማውጣት በመገደዱ ለከፍተኛ ኪሳራ ተዳርጓል። መረጃው የበሻሻ ሚዲያ ኔትወርክ ነው። ቴዲ አፍሮ 3 ሙዚቃ አውጥቶ እንዲጥል መጠየቁ የዚህ መረጃ አስኳል ይመስላል። ሳምራዊት ፍቅሩ የአርሲ ሴት መሆኗ ደግሞ ሌላው አነጋጋሪ ሀቅ ነው። ነገሩን ከሌሎች ሀቆች ጋር እየቀላቀልን እንመልከተው። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ የብዙዎችን ልብ የገዛ በተመሳሳይ ደግሞ የፖለቲካው ትኩሳት ማዕከል የሆነ ከያኒ ማግኘት አዳጋች ነው። አሁን ደግሞ ቴዲ አፍሮ በሙዚቃ ህይወቱ ካስተናገዳቸው ተቃውሞዎች ሁሉ እጅግ የከፋው ሊገጥመው እንደሚችል እየተነገረ ነው። የሚገርመው ደግሞ የአዲስ ተቃውሞ የተቀሰቀሰው ለ2 አስርት ዓመታት መሲህ አድርገው ከቆጠሩትና የነጋሽነት ብሎም የአንጋሽነት ሚና እንዳለው ከሚነገርለት የኢትዮ አማራ ሊቅ መሆኑ ነው። በ1997 ዓ.ም የኢትዮጵያ ፖለቲካዊ ምህዳር በተናወጠበት ወቅት ቴዲ አፍሮ ያስተሰርያል የተሰኘውን ታሪካዊ አልበሙን ይዞ ብቅ አለ። ያኔ የኢትዮጵያ ብሔርተኞችና የአማራ ተወላጆች በኢህአዴግ ባለስልጣናት ትምክተኛና የድሮ ስርዓት ናፋቂ እየተባሉ በሚገፉበት በኦነግና መሰል ኃይሎች በየቦታው በሚታደኑበት ወቅት ቴዲ አፍሮ ቀዳሚው የህዝብ ድምጽ ሆነ። በተለይ ጃ ያስተሰርያል በሚለው ዘፈኑ ስማቸው እንዲነሳ የማይፈልጉትን ንጉስ ማለትም ቀዳማዊ ኃይለ ሥላሴም ከመቃብር ፈንቅሎ ሕያው አደረጋቸው። ለሀገሩ ኢትዮጵያና ለአቢሲኒያ የዘመረባቸው ግጥሞች በአካባቢ ብሔርተኝነት ለቆሰለው ማህበረሰብ ትልቅ መድኃኒት ነበሩ። ይህ ኢትዮ አማራዊ ይዘት ያለው የኪነ ጥበብ ስራ ለኢህአዴግ ባለስልጣናት ግን የቀን ቅዠት ሆኖባቸው ዝናውም የመንግስት ስጋት ሆኖ ለወህኒ ዳረገው። በ2004 ዓ.ም ደግሞ ቴዲ አፍሮ ጥቁር ሰው በሚለው አልበሙ ዳግም ታሪክ ሰራ። ዳግማዊ ምኒልክን የጥቁር ህዝብ ኩራት አድርጎ ሲያቀርብ፣ በሌላ በኩል ደግሞ ከኦሮሞ ብሔርተኞች ጋር ፊት ለፊት ተጋጨ። ጀዋር መሐመድ አልጸጸትም በሚለው መጽሐፍ ውስጥ እንደገለጸው የቴዲ አፍሮ ምኒልክን የማወደስ ስራ የኦሮሞን የትግል ታሪክ የሚንድና የአእምሮ ማጠብ ተግባር አድርጎ ተወሰደ። ጃዋር የቴዲን ኮንሰርቶች ለማሰረዝ ያደረገውን ጥረት ቢተርክም አንዳንድ አስተያየት ሰጪዎች ግን የጃዋር ጥላቻ የቅናትና የጅል ጥላቻ እንደሆነ ይሞግታሉ። በጥቁር ሰው ሙዚቃ ላይ የኦሮሞኛውን ግጥም የጻፈው ታደለ ገመቹ መሆኑ እየታወቀ ቴዲ ላይ ብቻ ያነጣጠረው ዘመቻ ፖለቲካዊ ሴራ እንደነበረው ይነገራል። ዛሬ በቴዲ አፍሮና በአማራ ልሂቃን መካከል የተፈጠረው ቀውስ ምንጩ የማንነት ትርክት ለውጥ ነው። ቀደም ሲል ኢትዮጵያዊነትና አማራነት ተደጋግፈው ይጓዙ ነበር። አሁን ግን ከአብን ምስረታና ከፋኖ ንቅናቄ በኋላ አማራነት ራሱን የቻለ ርዕዮተ ዓለም ሆኖ ወጥቷል። ቴዲ አፍሮ የሚሰብካት ኢትዮጵያ ለአዲሱ የአማራ ብሔርተኛ ታሪካዊ ልብ ወለድ እንጂ ህልውናውን የምታስጠብቅ አቀኛ ሀገር መሆኗ አጠራጣሪ ሆናበታለች። ቴዲ አፍሮ ኢትዮጵያና አፍሪካን አገናኝቶ ኢትዮሪካ እያለ ወደ ሰፊው አህጉር ሲያማትር፣ የአማራ ብሔርተኞች ግን በህልውና ትግል ላይ ያለን ይህ ዓለም አቀፋዊ ስብከት አይመጥነንም ባይ ናቸው። ይህ ሁኔታ በኢትዮጵያዊነትና በአማራነት መካከል የነበረው ጋብቻ ለፍች መቃረቡን የሚያሳይ ምልክት ተደርጎ ይወሰዳል። ቴዲ አፍሮ ከኦሮሞ ልሂቃን ዘንድ ዛሬም ድረስ ትችት እየዘነበበት ነው። አንድ የኦሮሞ ተቆርቋሪ ነኝ ያሉ ሰው በኢትዮጵያ የንጉስ ስርዓት ማብቃቱን ጠቅሰው በሙዚቃው ዓለም የሚሰጡ የንጉስ ሹመቶች እንደ ጥላሁን ገሰሰና ቴዲ አፍሮ ማለት ነው ሳይንሳዊ መሰረት የሌላቸውና የተወሰኑ የፖለቲካ ፍላጎት ያላቸው ወገኖች የሰፈር ሹመት እንደሆኑ ይሞግታሉ። ጥላሁን በዘፈን አንደኛ የተባለበት መድረክ የለም በማለትም ይጠይቃሉ። ቴዲ አፍሮ በኦሮሞ ህዝብ ዘንድ የሙዚቃ ንጉስ እንዳልሆነ ጸሐፊው በግልጽ ያስቀምጣሉ። ለዚህም ምክንያቱ አንደኛ የቴዲ ሙዚቃዎች የኦሮሞን ስነ ልቦና ያላገናዘቡ መሆናቸው፣ ሁለተኛ ያለፉትን ስርዓቶች በዜማ ለማደስ መሞከሩ ከአንድነት ይልቅ መለያየትን ማብዛቱ፣ ሶስተኛ ኦሮሚያ የራሷ የሆኑ በርካታ አንጋፋና ተወዳጅ ድምፃውያን ያሏት በመሆኑ በቅናት የሚመጣ ተቃውሞ አለመኖሩን ይገልጻሉ። የአዲሱ አልበም መጠሪያ ኢትዮሪካ ኢትዮጵያ ሲደመር አፍሪካ መሆኑን ጠቅሰው ቴዲም ሆነ ግጥም የሚጽፉለት ሰዎች የኦሮሚያ ነባራዊ ሁኔታና ፍላጎት ያልተረዱ መሆናቸውን ይተቻሉ። ኦሮሞ አንድነትን ወይም ኢትዮጵያ እንደማይጠላ ነገር ግን እኔ ብቻ ልስበክ አንተ ስማ የሚለውን የአንድ ወገን ትርክት እንደሚቃወም ያስረዳሉ። እኒሁ ጸሐፊ ሀሳባቸውን ሲጠቀልሉት ኢትዮጵያ የሚለው ስም ሁሉንም እኩል አያካትትም በሚል ስሙ ወደ
ኢትዮጵያ ደቡብንና ኦሮሞን በሚወክሉ ፊደላት ታክለውበት እንዲቀየር ቀርቦ የነበረን አንድ የጓደኛቸው የፖለቲካ ሐሳብ እንደምሳሌ በማንሳት ለአካታችነት የሚደረገው ጥረት አስፈላጊ መሆኑን ይጠቁማሉ። በአጭሩ ጽሑፉ ቴዲ አፍሮን እንደ አንድ ብሔር ወይም ቡድን ተወካይ እንጂ እንደ አጠቃላይ የኢትዮጵያ የሙዚቃ ንጉስ አድርጎ አለመቀበሉንና የኦሮሞን ሕዝብ ፍላጎትና ስነልቦና ያላከበረ የጥበብ ውጤት የለውም የሚል ጠንካራ መልእክት እያስተላለፈ እንደሆነ ይገለጻል። ምንም እንኳን የፖለቲካው ማዕበል ቢበረታም የቴዲ አፍሮ ሙያዊ ብቃትና ስብና በባልደረቦቹ ዘንድ አሁንም የተከበረ ነው። ልዑል ኃይሉ ይናገራል። ዘፈን ሲያስፈራ ያየሁት ቴዲ አፍሮ ጋ ነው። ዝናው የለፋበት ዋጋ የከፈለበትና በአመት 365 ቀን አርት ሲሰራ የደረሰበት እንጂ ሎተሪ የወጣለት አይደለም። ጆሲ ገብሬ ይቀጥላል። ቴዲ አፍሮ የዘፋኞች አውራ ነው። ለኛ የሙዚቃ ሌጀንድና የአገር ምልክት ነው። ሸዋን ዳኛ ይሉ ይሰልሳል። ቴዲ ለጓደኛው ከራሱ በላይ የሚደሰት ፍቅርና ጨዋታን የሚያውቅ ትልቅ ስብና ያለው ሰው ነው። ላንተ የሚሆን ዜማ ካገኘ ያንተ እድል ነው ብሎ የሚሰጥ እንጂ ወደ ራሱ የማይጎትት ቅን ሰው ነው። ጨዋታችንን ስንጠቀልለው ቴዲ አፍሮ በአሁኑ ወቅት በሁለት ጎራዎች መካከል የቆመ ይመስላል። በአንድ በኩል የቆየው ኢትዮጵያዊነት ስብከቱ፣ በሌላ በኩል ደግሞ እየገነገነ የመጣው ንጹህ ብሔርተኝነት የፈጠረበት ፈተና። አርቲስቱ ግን የኢትዮጵያዊነት አሁን ነው ተራው ከሚል የቅርብ አቋሙ ንቅንቅ ያለ አይመስልም።